አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ እንደዛውም የአኑን ሚዲያ ቤተሰቦች እንደምን አላችሁልን? ዛሬም እንግዲህ በአዲስ ፕሮጀክት ተመልሰን ተገናኝተናል። እንግዲህ እንደሚታወቀው ከዚህ በፊት እዚህ ቦታ መተን ያለውን ሁኔታ አይተን ነበረ። እናንተንም ለማሳየት ትንሽ ሞክረን ነበረ። አሁን ደግሞ ስራውን ለማስጀመር ዛሬ ተሰብስበን ነበረ ከተለያዩ ባለስልጣናት ከተለያዩ ከውሃ ልማት ቢሮ ኃላፊዎች ጋር ተገናኝተን ዛሬ የተወሰነ ውይይት አድርገን ነበረ። በሱ መሰረት አሁን ለማስጀመር በቦታው ተገኝተናል ማለት ነው። የምናሳያችሁ ይሆናል። የደረሰበትን ሁኔታውን ሁሉ እያሳየናችሁ እንግዲህ እስከ ስራው ፍጻሜ እስክናስመርቅ ማለት ነው ሁሉንም ተከታትለን የምናደርሳችሁ ይሆናል ማለት ነው ኢንሻአላህ። ለዚህ ነበር እንግዲህ የጅማውን ፕሮጀክት ቶሎ አስመርቀን ቶሎ ለማስመረቅ የቸኮልንበት ያፋጠንበት ለዚህ ነበረ። አሁን ቀጥታ ወደ ሌላኛው ፕሮጀክታችን ገብተናል ማለት ነው። እሱን ልናሳያችሁ ነው ዛሬ እዚህ ተከሰት ነው። ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደማላችሁ የተከበራችሁ የአኑን እንዲሁም የዛድ ሚዲያ ቤተሰቦች ዛሬ እንግዲህ እንደምታስታውሱት ከዚህ ቀደም እዚህ ቦታ ላይ መተን በርካታ ወረፋዎች የነበሩበት እንዲሁም አንዳንድ እናቶች አባቶች በሚያሳዝን ሁኔታ ያየንበት ሁኔታ ነበረ። ዛሬ ኢንሻአላህ የመጀመሪያ ታሪክ ሊሰራ ዛሬ መሰረት ተጥሏል። ዛሬ እንግዲህ የስራው መጀመር አዋጅ ይፋ ተደርጓል ማለት ነው። ኢንሻአላህ ስንመለስ ደግሞ ማለት ነው የአካባቢው ነዋሪዎች በደስታ እየሳቁ እንዲሁም በደስታ ማለት ነው እኛ እየተቀበሉ የምናይ ይሆናል። ይህንን ቻሌንጅ ግን ኢንሻአላህ ብቻችን የምንወጣው አይደለም። በመላው ዓለም የምትገኙ ኢትዮጵያውያን ይህንን ቻሌንጅ አብራችሁን ተሳተፉ። በሀገር ውስጥ በውጭም ያላችሁ ከዚህ ከፊት ለተመት አካውንት ማለት ነው ቀሪውን ብር ኢንሻአላህ እናሟላለን። የቀሪውን ቢሮች ኢንሻአላህ የኡስታዞችን መልእክት አንሰማላችሁ። አብራችሁን ቆዩ። ብስሚላህ ራህማን ራሂም አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አሁን እኛ የምንገኝበት ለምሰላ ንዑስ ውስጥ የውሃ ፕሮጀክት እናስጀምራለን ብለን ዛሬ ስብሰባ አድርገን ከሚመለከታቸው አካላት ከወረዳ ከዞን ከወረዳ ከቀበሌው አመራሮችና ከውሃው ንዑስ ኮሚቴዎች ሁሉ አንድ ላይ ስብሰባ አድርገን ውይይት አድርገን ተስማምተን እንግዲህ ሳይት ተደርጓል ማለት ነው። ሁሉም በጋራ የተስማማበት ሁኔታ ነው ያለው። ይሄንን ስራ ደግሞ ሰልማ ድርጅት የሚሰራው ሰልማ ድርጅት እሱም ያው ኃላፊነቱን ተረክቦ ስራውን ለማስጀመር ያንን ሂደት የምናስጀምርበት ዝግጅትና ስነ ስርዓት ነው እያካሄድን ያለነው። አጠገቤ ላይ የወረዳ የውሃና ኢነርጂ ማዕድን ኃላፊ አሉ፣ የቀበሌ አመራሮች አሉ፣ የውሃ ኮሚቴዎች አሉ፣ የሰልማ ድርጅት ዋና ማኔጀር አለች። እኛ ከጎናችን ደግሞ ሁድሁድ ዋና ስማን ነው ምክትል ሰብሳቢና ሌሎች ዛድ ሚዲያ እና አኑን ሚዲያዎች አሉ። ሌሎች አካባቢ ሰዎች ሁሉ ባሉበት ይህ ፕሮጀክት እንግዲህ ዛሬ መጀመሩን ለማብሰር ያው እዚህ ተከስተናል ተገኝተናል ማለት ነው። ኢንሻአላህ የአላህ ፈቃዱ ከሆነ ይሄ ፕሮጀክት በታለመለት ሁኔታ በታለመለትና በታሰበለት አግባብ ሁኔታ ተሰርቶ ለማህበረሰቡ ተሰርቶ የዛሬ ወር ድረስ አልቆ ፕሮጀክቱ ለማህበረሰቡ አገልግሎት ይሰጣል ብለን ተስፋ እናደርጋለን። ይሄን ፕሮግራም እያካሄድን ያለነው እንግዲህ ይሄንን ለማብሰር ነው። በጣም እናመሰግናለን። ጀዛኩሙላሁ ኸይራን። ሁሉ ነገር አልቋል። ኢንሻአላህ የዛሬ ወር በምረቃው ፕሮግራም እንገናኛለን። ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይሄ ፕሮጀክት ያው ቅድም እንደተጠቀሰው በጣም ወሳኝ ፕሮጀክት ነው። ያው እዚህ ጋር የምታዩት እጅ የሚንቀሳቀስ ፕሮጀክትን ወደ 3 ቦኖና እንዲሁም ደግሞ 20 ሺህ ታንከር ለመሰራት ነው። ይሄም የተደረገበት በዚህ ውሃ ለመቅዳት ሲመላለስ በመኪና የተገጩ ብዙ እህቶች፣ ህፃኖች፣ እናቶች አሉ። እንዲሁም ደግሞ ሲመጣም ደግሞ በሌሊት ላይ ወረፋ ለመጠበቅ ሲመጣ በጅብ የተበላ አለ። ይህንን ጉዳይ ለመቅረፍ ነው ሁድሁድ በጎ አድራጊ ከሰልማ ጋር በመነጋገር ወይ ውል በመዋዋል እንደምታውቀው ያው 65% ክፍያ ተከፍሎ ቀሪው ሲጨርሱ ነው የሚሰጠው ማለት ነው። ስለዚህ ሁላችሁም ከጎናችን እንድትቆሙ ለማለት እወዳለሁ። አመሰግናለሁ። በመጀመሪያ ደረጃ ኃይለማርያም ትኮ ይባላለው የሌሞ ወረዳ ውሃ ማዕድንና ኢነርጂ ጽህፈት ቤት ኃላፊ ነኝ። በመጀመሪያ ደረጃ ሁድሁድ ከሰልማ ድርጅት ጋር በመሆን በጎ አድራጎት ድርጅት ጋር በመሆን እዚህ ሀዲያ ዞን ሌሞ ወረዳ ክዲክሳ ቀበሌ ለምሰላ ቡድን ላይ ወይም ጎጥ ላይ ይሄን የውሃ ፕሮጀክት ያስጀመሩትን
በጎ አድራጊ ድርጅቶችን ተሳታፊ ሃይማኖት፣ ብሔር፣ ጎሳ ምን ሳይሉ ይሄ ህብረተሰብ በውሃ እጦት ከፍተኛ ችግር ያለበትን መርጠው እኛ ጋር ስለመጡ እኛም ተቀብለናቸዋል። አሁንም ባለው ነገር ላይ ሁሉ የተቻላቸውን ይህን ፕሮጀክት ደግሞ ካስጀመሩበት በአጭር ጊዜ ውስጥ የተቻለንን ሁሉ ጉልበት ተጠቅመን ያለውን ገንዘብ ተጠቅመን ለህብረተሰቡ ንጹህ ውሃ አሁን ካለበት ደረጃ ከፍ ብሎ የውሃ ማጠራቀሚያ 20,000 ሜትር ኩብ እና 3 ቦኖችን አገልግሎት እንዲሰጥ በአጭር ጊዜ ውስጥ እናደርጋለን ብለዋል። ፈጣሪ አሁንም ቢሆን ጨምሮ ይባርካችሁ። ባለው ነገር በጎ ነገር በምታደርጉበት ሁሉ ፈጣሪ ከፊታችሁ ይሁን። በዚህ እኛ ደግሞ አካባቢ ህብረተሰቡን በማስተባበር በጉልበት በገንዘብ ባለው በአካባቢ በሚገኘው አካባቢያዊ በሆነ ነገር ለመርዳት ለመተጋገዝ ተቀብለን ለማስተናገድ ፈቃደኞች ነን። ስንጀምር ፈጣሪ ከኛ ጋር ይሁን። አመሰግናለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ከሁድሁድ በጎነት ለሁሉም በሚል የተነሳ መርህ እንግዲህ ይህንን ፕሮጀክት እዚህ እኛም ተረክበናል። ዛሬ ከሚመለከተው ስቴክሆልደሮች ጋር ውይይት በማድረግ ላውንቺንጉን ፕሮግራም አድርገናል። አሁን ደግሞ የምንገኘው ቦታው ላይ ነው። እኛ ባቀድነው መሰረት እንግዲህ በአንድ ወር ውስጥ ሰርተን ይህንን ወደ ኤሌክትሪክ ሲስተም በእጅ የሚንቀሳቀሰው በኢንዲያ ማርክቱ ይመስለኛል ፓምፑ በኢንዲያ ማርክቱ የተገጠመውን ወደ ኤሌክትሪክ መስመር ኤሌክትሪክ ፓምፕ ገጥመን 20,000 ሊትር ታንከር ገንብተን 3 ቦኖችን በየአቅጣጫው ለህብረተሰቡ ተደራሽ በማድረግ ከ1300 ሜትር በላይ ዝርጋታዎችን በማድረግ ቦኖችን በመስራት 6-6-4 እንደ ሰው አካባቢው ተጠቃሚ አይተን እዚሁ ሴንተሩ እዚህ ውሃው የተቆፈረበት ቦታ ላይ ደግሞ 8 ቧንቧዎችን በማድረግ እንዳየነው ብዙ ተጠቃሚዎች ስላሉ በተቻለን ፍጥነትና ጥራት ሰርተን እናስረክባለን ብለናል። ኢንሻአላህ እንግዲህ ሁላችሁም ከጎናችን እንድትሆኑ እላለሁ። አመሰግናለሁ። ስለሰጠኝ እድል አመሰግናለሁ። የክድጊሳ ቀበሌ አስተዳደር ከክድጊሳ ቀበሌ ሊቀመንበር ነኝ። ያው እኔ የሚያወራው እንግዲህ ይሄ ደስ የሚል አዝማሚያ ነው። በጣም ደስ ብሎናል። እኛም ይሄ ይመጣል ብለን ያላሰብነው ነው። ይህን ደግሞ መጥታችሁ በመስራታችሁ ለመስራት ህዝብን በማወያያታችሁ እና በመጣችሁት ባቀዳችሁት ነገር እኛም ደስ ብሎናል። ደግሜም ደስ ይለኛል። አሁንም ቢሆን በቀረ ጊዜያታት ሁሉ በስራ ሁሉ ከጎናችሁ ለመሆን እናንተንም ልናሰራ ያመጣችሁትን እቃ በመጠበቅ እኛ ዝግጁ ነን የሚለውን ሀሳብ ለማውራት ነው። ጨርሼ ያለው ወሰላቱ ወሰላሙ አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም እና ሆድ በጎነትና ሰሊማ ድርጅት ይህን ቦታ ብዙ ጊዜ ቆያ ነበረ። በጣም ጥያቄያችን ቆይቶ ነበረ። ይህን ጥያቄ እነሱም ያው ብዙ ጊዜ ተመላልሶ ይሄ ጥያቄ እንዲመለስ አሁን ሙሉ በሙሉ ፕሮሰሱን ጨርሶ ዛሬ ስራ ሊጀምሩ አሁን እዚህ ጋር ቆመዋሉ። ዛሬ ስራ ጀምረዋሉ። ያው ስራ ለመጀመር የሚመለከተውን አካል ሁሉ አወያይቶ ጨርሶ ገብተዋሉ እና ስራቸውንና ልፋታቸውን ምንዳቸውን ጀዛቸውን አላህ ይከፍልላቸው እና ብዙም አላበዛም እና የሚቀጥለው ለስራው የሚያስፈልገውን ሁሉ የሰው ጉልበት የሚሆን ምንም እነሱ ያው የሚሰሩት ድርጅቶች የሚጠይቁትን ሁሉ ከጎናቸው ቆመን ድጋፍ ልናደርግ ዝግጁ ነን እና አላህ ይቀበላቸው። ጀዛ ካላ ያገኙ። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። እዛ ጋ ሌሊት ወረፋ ይዞ ሌሊት ወረፋ ለመያዝ ሲመጡ ጅብ የበላቸው ሰዎች እንዳለም እንደተነገረ አለ። በቃ ዘካ ነው አይደል? በሙስሊም ሰደቃና ዘካ ላይ በሙስሊም ባይዜ ከየትም የተሻሉ ናቸው። በቃ እኔ ስለማውቅ ዘካም ሰደቃ ለተቸገረው ከመስጠት አንፃር ግንባር ቀደም ነው። ይሰጣሉ። ሲሰጡ ግን የተባበረ ኃይል ማድረግ አለበት። እንደዚህ አሁን አነሌሞ ላይ አመራር ድጋፍ ሲያደርግ የአንድ ቀበሌን ወይም የአንድ ቀበሌ ሙሉ በሙሉ አንድ ሰው ዘካ ብሎ ግብር ሸፍኗል። ካቻምና ሙሉን ማለት አንድ ሙስሊም ሙሉ ሸፈነ።
ይሄ ትልቅ በፈጣሪም እጅ ላይ የሚያስመዘግብ ነው። እዛ ጋር መክፈል ያጣው የሚጨነቅ የሚሰደድ ለሰው ጉልበት ላይ ሽጦ የሚኖር ስንቷል። በመጀመሪያ ቀን እነዚህ ፕሮጀክቶች ሲመጡ እኔን ነበሩ ያገኙ። እኛ ሙስሊሞች ነን፣ እዚህ አካባቢ ላይ ውሃ ለመስራት ፈቃደኛ ይሆናሉ ወይ ብሎ ሲጠይቁ ምንድን ነው ያልኩት? ውሃ ሃይማኖት የለውም ነው ያልኩት። ታዛቢዎች ያሉበት ነው። ውሃ፣ ማብራት፣ መንገድ ማንንም ሃይማኖትን የሚያነካካ ሳይሆን አጠቃላይ ህብረተሰብ አገልግሎት ነውና እኔ ኃላፊነት ወስዳለሁ፣ መጥታችሁ ግቡና ስሩ ነው የተባለው። በባህሉ ሙስሊም አይዋሽም፣ አይሰርቅም። እኔ ከነሱ ብዙ ጊዜ ኖሬ ስለማውቅ ነው ሃይማኖትን እየመሰከርክ ያለው። የወደቀ ገንዘብ ለብዙ ዘመናት ያስቀምጣል አግኝቶ። አንድ ሼክ ጋር አብሬ 5 ዓመት አካባቢ በጋራ ቆይተን አንድ አልጋ ተኝተን አውቃለሁ። እና ሽንት ቤት ልገባ ስል ውሃ ሲደፋ ብር ነው ኃጢአት ይሆናል አለ። ባነሳ ደግሞ ሰው ካላገኘው ይሄን አይል ዓመት መቆየት ነው ብሎ በጣም ነው የሚጨነቁት። አሁን ያ ትውልድ የሚደርስ በህብረተሰብ ተሳትፎ ላይ ሌሞን የሚደርስ አካባቢ ማህበረሰብ ያለ አልመሰለኝም እና ይህንን በዘላቂነት እንደሚወጡ ምንም ታሳቢ ይተማመናሉ። እንደ ወረዳም ደግሞ አስፈላጊውን ሁሉ ለማድረግ እንተባበራለን። አመሰግናለሁ። ይሄ ማለት በየቀኑ መገምገም አለበት። ለዛስ ያላችሁ ዝግጁነት ጭምር መግለጽ እንትን ትላላችሁ። ዞሮ ዞሮ ያው አሁን ከቅርብ ጊዜ ወዲህ የመጣው የስብሰባ አፕሮች ብዙ መናገር ሳይሆን ብዙ መስራት ስለሆነ ትንሽ ነው አስተያየት የሚሰጡ ለማለት ትንሽ አድርገን እኛም ሁለት ላይ ሲወርድ የነበረው አሁን 4-6 ሰከንድ ደቂቃ አሁን ወረፋ አይቆም። 6 ቀበሌ ህዝብ ነው አሁን እያገለገለ ያለው። እንደው በአይን እይታ ብትሄዱ ወደ አዲስ አበባ ስትሄዱም እዛ መንገድ ዳር እዛ አቡነ ዘር ቤተክርስቲያን አካባቢ ላይ ያለውን ውሃና ወረፋን በዚህ ሰዓት ላይ ብታዩ በጣም እንትን የሚል ነው። በጣም እናመሰግናለን። ባለፈው ዓመት በዚህ በ2018 ላይ እኛ ወላጆቻችን በጣም ችግር ላይ ወድቆ በነበረበት ሰዓት ላይ ነው እርዳታ የደረሰበት። 500 የሚያህል ተማሪ እያንዳንዱ እስክሪብቶና ደርዘን ደብተር፣ በዚህ ሰዓት ላይ አንድ ደብተር ምን ያህል እንደሆነ ሁላችን እናውቃለን። ይህንን የሚረዳውን አካል ብናስቀይም መልካም ሚዲያዎችንም እነዚህ ልጆች ናቸው ትልቁን ስራ የሚሰሩልን፣ እነሱንም እናመሰግናለን። ቅድም ሚዲያ ተጠቀሙ ብሎ ነበር እሳቸው። ይህ ፕሮጀክቱ እንደመጣ ስራ ላይ እንደሚገባ በደንብ አስታውቀናል። የውሃ ኮሚቴዎች ማለት ነው ስብሰባ ሰጥተን ግንዛቤ ሰጥተን ቁፋሮ ስለሚያስፈልግ ቡና ስለሚያስፈልግ ከጎናችን እንዲቆሙ ጠይቀን እና ፌሮኖ በጣም ደስ ብሎት ነው የተበተኑት። አሁንም ቢሆን ያው እየሰሩትም ጥሪ እየጠራ ጥሩምባ እየነፋን ስራ እንዲጀምሩ እናደርጋለን እና ኢንሻአላህ ጀዛቸውን አላህ ከፍላቸው። ያ ቦታ እጅግ አደገኛ ቦታ ነው። መንገድ ላይ ነው ያለው። እኔ ብዙ ጊዜ እዛ ውላለሁ። ብዙ አደጋ ደርሷል እዛ ቦታ ላይ፣ የሰውም የእንስሳም ሞት ደርሷል። አይቻለሁ። ውሃውን ለመቅዳት በአስፋልት ይዞ ይመጣሉ። በጣም ፈጣን የሆነ ተሽከርካሪ ይመጣና ወይ አህዮቻቸውን ወይ ልጆችን አንስቶ ይሄዳል። ይሄ በአይኔ ያየው ስለሆነ ያን ለማስቀረት ስለታገላችሁ አሁንም ምስጋና ይገባቸዋል። አመሰግናለሁ።